ጭራሽ አልኮል ነክ ነገሮች አልቀምስም ያልኩት ጭራሹኑ ስለማልጠጣ ነው። እና ግን መጽሐፍ ቅዱስ ግን አይከለክልም። በአንድም በሌላ ምክንያት እንደውም ለምሳሌ ለወደ መመ ጎንጨት በል አይነት ነገር አለ እና እሱ በራሱ መጠጡ በራሱ ኃጢአት አይደለም። ግን ራስን እስኪያስት ድረስ የምትጠጣ ከሆነ እሱ አደገኛ ነው። ወደ ስካር የምትሄድ ከሆነ ያኔ ጸብህ ከእግዚአብሔር ጋር እየሆነ ስለሚሄድ ወደ እንደዚህ አይነት ደረጃ እንዳትደርስ ባጠጣ ይሻላል እንጂ የሆነች ነገር ተጎነጨ በቃ ኃጢአት ሰራህ ማለት በፍጹም አይደለም። ከእግዚአብሔር ጋር ተጣላ በፍጹም አይደለም። ይሄ ዝም ብሎ እንደው አጉል መመጻደቅ ብቻ ካልሆነ በስተቀር እንደዛ አይደለም። ግን እንዳልኳችሁ ባይጠጣ ጥሩ ነው ብዬ አስባለሁ። ዘፈንም ግጥሙ ለምሳሌ በጣም ኖርማል ቢሆን በራሱ ዘፈኑ ኃጢአት ሆኖ ሳይሆን የዓለምን ፍቅር ስለሚያሳድርብን አንሰማም እንላለን እንጂ ዘፈንን አንሰማም። የማንሰማው በራሱ ኃጢአት ሆኖ አይደለም ማለት ጤናማ ግጥም ያለው ዘፈን በራሱ ኃጢአት ሆኖ ሳይሆን ግን የሚነግርህ የዓለምን ነገር ነው አይደለ? ጤናማ ግጥም አለው ብለህ የምታስበው ጤናማ ምለው ከምን አንጻር ነው? የኃጢአት ነገርን ቢያንስ የማይናገር አይነት ግጥም ቢሆን እሱ ራሱ ግን የሚነግርህ ግን የዓለምን ነገር ነው። ስለዚህ ያንን ዘፈን በሰማህ ቁጥር የዓለም ፍቅር የእግዚአብሔር ፍቅር ሳይሆን የዓለም ፍቅር በልብህ እያደረ ይሄዳል። ዓለምን መውደድ ደግሞ ከእግዚአብሔር ጋር ምንድን ነው ይላል መጽሐፍ ሲናገር። ዓለምን መውደድ ከእግዚአብሔር ጋር ምንድን ነው? ጥል ነው ይላል። ስለዛ በኋላ ላይ ቀስ በቀስ ዓለምን እየወደድን እንሄድና የሆነ ሰዓት ላይ ዓለምን በጣም ከማፍቀራችን የተነሳ የክርስቶስን መምጣቱን ራሱ ላንናፍቅ እንችላለን። ኧረ እኛ እዚሁ ተመችቶናል አይነት ነገር እና ወደ እንደዚህ አይነት ነገር እንዳንገባ በጣም በቃ እንደው ከዘፈን መራቅ በጣም የተሻለ ነው ብዬ አስባለሁ። ስለዛ ዘፈን ባይሰማ መልካም ነው። እንዳልኳችሁ የዓለምን ፍቅር በልብ ላይ እያነገሰ እስቲ አስቡት። አሁን ዘፈን እየሰማችሁ እግዚአብሔር ትዝ ይላችኋል? ከዚህ ቀደም እንዳልኳችሁ አይለን ማንም ሰው ዘፈን እየሰማ እግዚአብሔር አይደለም ትዝ የሚለው በቃ ዓለምን ነው የሚያደንቀው። የዓለም ፍቅር ነው በልቡ የሚነግስበት። ስለዛ ዘፈን አይሰማ። ግን ሰው ለምሳሌ በአንድም በሌላ ምክንያት ዘፈንን ቢሰማ በቃ ኃጢአት ውስጥ ገባ ምናምን ማለት አይደለም። እና ኩፍስ አትበሉ። አንዳንድ ሰዎች ዘፈን አልሰማችሁም መጠጥ አልጠጣችሁም ማለት የሆነ በጣም ምርጥ ላይ ናችሁ ክርስቶስ መስላችሁታል ማለት አይደለም። እንደዛ ነን ማለት አይደለም። እኔ እንዳልኳችሁ ሁለቱን አላደረግም፣ ግን ያንን ስላላደረግኩኝ በቃ ክርስቶስን መሰልኩኝ ማለት ነው አይደለም። እና ብዙ ጊዜ አሁን ጴንጤዎች ናቸው እንደዛ በጣም የመመጻደቅ በውስጤ ማድረግ የግብዝነት አይነት እነዚህ እኮ ይጠጣሉ አያችኋቸው እንደዚህ ናቸው አይነት ነገር። ኧረ በኢየሱስ ስም እኔ ይሄ ነገር ማለት ነው ጽድቅ ቢሆን ራሱ የምናደርገው ከእግዚአብሔር የተነሳ ነው። እና እንደዛ ማለት ኃጢአት ከሆነ ራሱ እንደዛ ምንድነው ዘፈን መስማታቸው መጠጥ መቅመሳቸው የሆኑ ሰዎች ኃጢአት ቢሆን ራሱ ግብዝ ብለን ልባችን አሳብጠን እነዚህ እያሉ አጉል መተበት ሳይሆን ቪዲዮ ላይ ይወጡ ለነዛ ሰዎች ከተቻለ መጸለይ ነው። እንደዛ ነው የሚሻለው። እና የደከመውን ሰው ስታዩት እንጸልይለት እንጂ ራሳችንን የሆነ ቁልል ለማድረግ ምናምን የትም አያደርስም። ሲጀመርም ምንም ነን እውነቱን ለመናገር እኔ አንድ ነገር ልንገራችሁ። መጠጥ የተወሰነ የሚጠጣ አሁን የስካር ምናምን አላልኩም። እሱ መታቀብ አለበት፣ በጣም ቶሎ በአፋጣኝ መመለስ አለበት። እንደዛ አይቻልም። ግን የተወሰነ የሚጠጣ ሰው ሆኖ ግን ልቡ ንጹህ ከሆነ ጭራሽ መጠጥ ጠጥቶ ከማያውቀው ልቡ ክፉ ከሆነ ሰው 1000 እጥፍ የተሻለ ነው ያኛው። መጠጥ የሚጠጣው ሰውዬ ልቡ ንጹህ ከሆነ መጠጥ ኧረ እኔ ጭራሽ አልቀምስም ኧረ እኔ ምናምን ብለን ለምሳሌ ግን ልቤ ቆሻሻ ከሆነ ከኔ ያ መጠጥ የሚጠጣው ልቡ ንጹህ የሆነው ሰው 1000 እጥፍ ጊዜ የተሻለ ነው። 1000 እጥፍ ያልኩት ቁጥሩ ብዙ ነው አይደለም፣ በጣም ትንሽ ነው። በቃ ዝም ብዬ ብቻ እኔ በጣም የበለጠ ነው የሚለው ለማሳየት ነው 1000 ያልኩት እንጂ አይነጻጸርም። ራሱ ጋይስ አይነጻጸርም። ሰው ልቡ ላይ ነው መስራት ያለበት። ልቡ ላይ ክርስቶስ ይንገስ። ከዛ በኋላ የሆነ ነገር ቀመስ የሆነ ነገር በላህ ምናምን አይደለም ቁም ነገሩ። ክርስቶስ ኢየሱስን ትመስላለህ ወይ ነው ስትታይ። የምትሰክር ከሆነ አዋት መስል። ስለዚህ ሁሉንም በመጠኑ ከተደረገ ያን ያህል እንትን አይደለም። እና ለማንኛውም ግን እንዳልኳችሁ የምንወድቅ ሰዎች በሌላ አሁን በጣም አደገኛ ኃጢአት ማለት ነው ዝሙት ነው። ለወጣቶች ሁሌ የምመላችሁ ሁሌ የምመላችሁ ታላቁ መምህራችን ቅዱስ ጳውሎስ በተደጋጋሚ ይህንን ያነሳዋል። ከዝሙት ሽሹ። በቃ ሰው ወጣት በቀላሉ ሊፈተን የሚችለው በዚህ አይነት ኃጢአት ስለሆነ ከዛ ራቁ፣ አለቀ። ከዛ ሽሹ ሁሌም ይባላል በሌሎች መምህራንም። ዝሙትን አትጋፈጠውም፣ ትሸሸዋል፣ አለቀ በቃ። ምን አጋፈጠ? ስለዚህ አሁን ከእንደዚህ አይነት ነገር እየራቁ ከክፋት የሆነ ለወንድሞች ለእህቶች ለወንድሞች ያለ እውነተኛ ፍቅር መኖር አለበት። ያ ፍቅር ኖሮ ራስን ከዝሙት እያራቅ
መኖር እንዲህ በጣም ራስን ማቅለል ውርደትም እኮ ነው በነገራችን ላይ። እኔ ጋይዝ ማለት የሆነ በቃ እግዚአብሔር እንዳለን ሰዎችን መኖር ያለብን ብያቸዋለሁ ከዚህ በፊት። ማለት አምላክ አለን አፍተሩን የሆነ ህዝብ ነን እኛ እና ያ ህዝብ ዝም ብሎ ብትን ያለ ንጉሥ የሌለው አስተዳዳሪ የሌለው ህዝብ አይደለም። ክርስቲያኖች ህዝብ ነን። ይህ ህዝብ ደግሞ አምላክ አለው፣ ታላቅ የሆነ ንጉሥ አለው። እኛ የንጉሱ ባሪያዎችን ንጉሱ እንደሚፈልገው ነው መመላለስ ያለብን። ጌታ ኢየሱስ ደግሞ የሚፈልገው አንድ ወንድ የሀገር ሴት እያተራመሰ አንዲት ሴት የሀገር ወንድ እያተራመሰ ምናምን እንደዚህ አይደል ነው ማለት። እዛ ቴሌግራም ላይም ዛሬ ጽፌላችሁ ነበር። አይመጠንም፣ ራሱ ለኛ አይመጠንም። አዎ በአንድ በሌላ ምክንያት ለምሳሌ የምንወድቅ ሰዎች ልኖር እንችላለን አይደለ? ትክክል፣ ልንወድቅ እንችላለን። መውደቅ ጥሩ ነው አይደለም? ኖርማልም አይደለም ማለት ያው መውደቅ ስለሌለብን ማለት ነው። ብንወድቅም ግን ወድቀን የምንቀር ግን አይደለንም። እንነሳለን። ጠላቴ ሆይ ደስ አይበል፣ በወድቅም እነሳለሁ፣ እግዚአብሔር ያስነሳኛል። እንደዛ ነው። ስለዛ ምንድን ነው የወደቅን ሰዎች ቶሎ ብሎ መነሳት፣ ወደ እግዚአብሔር ለመቅረብ መሞከር፣ ሁልጊዜም ቢሆን እግዚአብሔርን መናፈቅ። ትልቁ ነገር እሱ ነው። ባይዘው እግዚአብሔርን የሚናፍቅ ሰው ወድቆ አይቀርም። እግዚአብሔርን ናፍቆቱ ያደረገ ሰው፣ ከልቡ ላይ እግዚአብሔር ሙሉ በሙሉ ያልጠፋበት ሰው ወድቆ አይቀርም፣ ደግሞ ቶሎ ይነሳል። ስለዛ እግዚአብሔርን እንዳናሰድበው። ሰዎች እኛን አይተው በቃ ምን እነሱ እኮ ናቸው እንዲህ እኮ ናቸው ተብሎ እግዚአብሔር እንዳይሰደብብን። እንዲህ ኧረ በስመ አብ አንተ የቃል ስብከት እኮ ዝም ብሎ እኮ ደካማ ነው ብዙ ጊዜ ማለት ያው ጥሩ ነው የቃል ስብከት እርግጥ ነው፣ ግን በጣም ፓወርፉል የሚሆነው የቃል ስብከት ህይወታችንም ሲሰብክ እኮ ነው። እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል። አስቡት ጋይስ፣ በቃል አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን በቃል አልነው እና ልክ ህይወት ላይ ሲመጣ ግን በጣም ታች ሆነን ታች ላይ አፈር ላይ የምንተረማመስ ከሆንን ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን? አለ እግዚአብሔር በእኛ ሊደሰት አይችልም። በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖረው ይላል። በፍጹም ግን ደግሞ እናገላብጠውና ማለት ነው። ለምሳሌ በህይወቴ በጣም እንደው ጥሩ በሆንና ክርስቶስን የምመስል ቢሆን እና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው መልካሙ ስራችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ አይደል የተናገረው። እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ ግን ምንም ባልሰብክ፣ ለምሳሌ ስብከት ባይኖረኝ በቃል ማለት ነው ባይኖረኝ፣ ጌታ በእኔ ደስታ ላይ ደስም ስቲል ይደስታል። ወጥቼ እንደዚህ ባላስተምር ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን እንትንም ተልእኮም ይሄ ነው። በቃ ሰዎች እግዚአብሔርን እንዲያመሰግኑኛል አይተው ጨው ናችሁ ብርሃን ናችሁ ተብለን አስቡት። ጨለማ ስንሆን እና በጣም አደገኛ ነው እና ሁሌም ልናስበው ይገባል። የሆነ ትምህርት ላይ ብቻ ፎከስ ማድረግ የለብንም። ከዚህ ቀደም እንዳልኳችሁ ነው እግዚአብሔር አምላክ አንድ አምላክ አለን፣ 3 አካላት አሉት ምናምን ትክክል ነው። ምንድነው ጥምቀት ለድህነት ያስፈልጋል አያስፈልግም ምናምን እሱን መማማር ጥሩ ነው። ግን ሌሎችንም ኢየሱስ ፍጹም አምላክ ፍጹም ሰው ነው፣ አንድ ጌታ ነው፣ ግን እርሱ ውህድ ባህሪ ነው ያለው። ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ምናምን። ጌታ ኢየሱስ ዳግም ይመጣል፣ ከዛ እኛም ደግሞ እኛንም ይወስደናል፣ ለዘላለም ከእርሱ ጋር እንኖራለን። እነዚህ ሁሉ ነገሮች ትክክል ናቸው። ግን ይህንን ትምህርት ብቻ ዝም ብሎ ማጠራቀም ብቻ ግን ሳይሆን ኦኬ ወደ ህይወታችን ደግሞ ልናስገባው ይገባል አይደለ? ያ ተኩሎና እንዴ እሺ የምድር ጨው ነች ተብዬ እንዴት ነው የምኖረው ይለኛል አንዱ እኮ ቴክስት ላይ። እሺ አንዳንድ ሰው ምንድን ነው እና ወደ ህይወታችን በጣም ልናስገባው ይገባል። እሺ ጋይስ ወደ ህይወታችን አስገብተ ነው ከዛ ልክ ሰዎች ሲያዩን እናንተ ሁላችሁም እዚህ ጋር ያላችሁ ክርስቲያኖች ማለት ነው ጌታን እርሱም ክርስቶስ ኢየሱስን ለብሳችሁታል። በጥምቀት ውስጥ ልክ ስትጠመቁ ክርስቶስን ለብሳችሁታል። ልክ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ለምሳሌ እኔ ይህን ልብስ ለብሻለሁ አይደል? ስለዛ ፊት ለፊት ላይ ስታዩ አሁን የምታዩት የገስን ልብስ ነው አይደል? ፊት ለፊት ላይ የምታዩት ልብስ ነው። ይህን ልብስ ነው የምታዩት። ህይወታችንን በመንፈሳዊ ህይወታችንም ውስጥ ደግሞ ስንጠነክር የለበስነው ያ ክርስቶስ ኢየሱስ መታየት ይጀምራል በግልጽ። ስለዛ ያኔ ሰዎች ክርስቶስን እያዩ እግዚአብሔርን ማክበር ይጀምራሉ ማለት ነው። አየህ ብርሃን በሰው ፊት ሲበራ እግዚአብሔርን ሰዎች ያከብራሉ ሲባል
ምን ማለት ነው? በእኛ ውስጥ ክርስቶስ መታየት ሲጀምር፣ ስለዛ ከክርስቶስ የተነሳ ነው ሰው እግዚአብሔርን ማክበር የሚችለው እና በተቻለን አቅም አካሄዳችን በጣም ማማር አለበት። እኔ ይሄኛውን ቆይሻ እንደዚህ ስክሪን ሪከርድ እያደረጋችሁ ምናምን የምትለቁ ሰዎች እሺ በቃ ለእናንተ አንድ ነገር ልናገርና ልቀቁት። እሺ ምናልባት ይጠቅማል ብዬ ስለማስብ ማለት ነው። እሺ ቆይ አንዴ። ኦኬ አዎ እኔ በኢትዮጵያ ውስጥ ቤተክርስቲያናችን በጣም እንድትነሳሳ የሰዎችም ህይወት በጣም እንዲቀየር ክርስትና በደንብ እንዲያብብ እንዲያድግ በጣም የሚጠቅም አንድ ነገር ልንገራችሁ። የክርስትና እናትና የክርስትና አባት የሚለውን ነገር ድጋሜ ወደኋላ መለስ ብለን ምን እንደሆነ በደንብ ተረርተ ነው እሱ ላይ በደንብ መስራት። ክርስትና እናትና ክርስትና አባት ላይ በደንብ በቤተ ክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ ቀጣዩ ትውልድ በጣም ያማር ይሆናል። ለምን መሰላችሁ? ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደለም ማለት። ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል። ይሄ ለታቦት ሰጥቻል ምናምን የሚባል ነገር የለም። ታውቃላችሁ አይደል? በቃ ግዴታ ሰው ያስፈልጋል። ምክንያቱም የክርስትና እናት የክርስትና አባት ጠቀሙ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት። ጥምቀት ብቻ ነው ያገኘው፣ የእግዚአብሔርን ጸጋ አግኝቷል። ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያ ነው ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ። ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይሄን አታደርጎ ማለት ክርስትና እናትና ክርስትና አባት የሆናችሁ ሰዎች ይሄ በጣም የሚያስፈራው ባይዚ መሐላ ፈጽመሃል ማይ ብራዘር አደገኛ ነገር ውስጥ ነው የገባው። ስለዚህ ማወቅ መረዳት አለብን። ይሄንን ስለ አትሁኑ እያልኩኝ ሳይሆን ግን ሆነን ግን መሐላችን ግን መፈጸም አለብን። በምን መልኩ ነው የምንፈጽመው? ያ ህፃን ልጅ ሲያድግ በሚያርግበት ጊዜ እኔ ቤተክርስቲያን ምን ያህል ጥንቁቅ ናት በጌታ በኢየሱስም ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ኃላፊነት ይጣልብሃል ማለት ነው። ስለዚህ ያ ህፃኑ ልጅ ሲያድግ እየቆረበ ነው የሚያድገው። የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅርና ፍርሃት በልቡ ውስጥ ኑሮለት ነው የሚያድገው። እንደዛ ከሆነ የትኛውም ህፃን ልጅ ተመልከቱ ጋይስ፣ የትኛውም ህፃን ልጅ ሄዶ ሲጠመቅ ግዴታ ነው ባይዚ የክርስትና እናትና የክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላሉ። የክርስትና እናት ወይም የክርስትና አባት ኦኬ፣ ዝም ብሎ መጠመቅ የለም። ሰው እንደዛ ከሆነ በዚህ ደረጃ ከሆነ እንግዲያውስ በነዛ በክርስትና እናትና በክርስትና አባት በኩል ሁሉም የሚያድጉ ህፃናት ሁሉ የእግዚአብሔርን ቃል አውቀው እየቆረቡ ብቻ ማድረግ እንዲችሉ ማድረግ ይቻላል። ስለዚህ በክርስትና እናትና በክርስትና አባት በኩል ቤተክርስቲያን በተሰራ በጣም ትጠቀማለች ብዬ አስባለሁ። እና እንደዛ ነው። ይሄን ልንገራችሁ ብዬ ነው እግረ መንገዴን። እና እንደዛ ነው። ብዙ ቦታ ነካከውባችሁ። እሺ 2:30 ሆነ። እስቲ እሺ ክፈት ናቱ ክፈት እና ወደ አንተ ጋር እንመጣለን።